ሰላም ቤተሰብ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ አካውንቲንግ ቱ ቻፕተር 2 ፓርት 2 ብዬ ዲፕሪሺየሽን የሚለው ላይ ነበር ባለፈው ያቆምን አስታውሳችሁ ከሆነ ዘወር ብዬ ካች ብዬላችኋለሁ። እንዴት ናችሁ? እንግዲህ ዛሬ የምናየው ዲፕሪሺየሽን ነው። ዲፕሪሺየሽን ምንድነው የሚለውን ጽንሰ ሐሳቡን እናውራ። What is depreciation means? Depreciation is a process of allocating the cost tangible assets to systematic and irrational manner to those periodic expected to benefit from the use of the asset. ምንድነው ዲፕሪሺየሽን ማለት? it is a process of cost allocation ማለት ነው። አንድ ፊክስድ አሴት ወይንም ታንጂብል አሴት ነው፣ ፊክስድ ነው። የተገዛውን በዚህን ያህል ኮስት ተገዝቶ በጊዜ ብዛት ኢንቨስትመንት ሪዙፍ ላይፉ ኮስቱን እየቀነስን እንሄድ ዲፕሪሺየት ያደርጋል ማለት ነው። ምንድነው ወርኪንግ ካፓሲቲው እየቀነሰ ሲሄድ ነው ማለት ነው። አዲስ መሳሪያና አሮጌ መሳሪያ የሚሰራው አቅሙ ካፓቢሊቲው ይለያያል። ሶ ዲፕሪሺየት ማድረግ የሚሰራው አቅሙ ሲቀንስ ነው ማለት ነው። እሺ is this a process of depreciation means lose of productive capacity lose ያደርግ ነው። process of cost allocation not asset valuation cost allocation ማለት ኮስቱን እየተጠቀምነው ስንሄድ ወደ ሳልቫጅ ቫልዩ ስንጠጋ ነው። አሴት ቫሉዌሽን ማለት ደግሞ በገዛንበት ሳይሆን ዛሬ ባለው ፌር ቫልዩ በዛሬ ባለው ማርኬት በውድ ገዝተነው ቢሆን ዛሬ ያለው ማርኬት ፌር ቫልዩ እርካሽ ሊሆን ይችላል። በርካሽ ገዝተነው ተሆነ ያነቃ ምናልባት ዛሬ ፌር ቫልዩ ጨምሮ ወይንም ኢንፍሌሽን ተነስቶ ከሆነ ጨምሮ ሊሆን ይችላል። ያ ነው አሴት ቫሉዌሽን ማለት ዛሬ ዘ ቫልዩ ዛት አሴት ሃዝ ራይዝ ኢን ዘ ማርኬት ቫልዩ ማለት ነው። ሶ አሴት ቫሉዌሽን ሳይሆን ኮስት አሎኬሽን ማለት ነው። አፕላይስ ቱ ላንድ ኢምፕሩቭመንት ቢልዲንግስ ኤንድ ኢኩዊፕመንት ኖት ላንድ ለመሬት ዲፕሪሺየሽን አንጠቀም። መሬት እኛ እስከምናውቀው ድረስ ዲፕሪሺየት ያደርጋል ብለን አንድ መንድም ማለት ነው። ግን ለቢልዲንጎች ምናምን ኢኩዊፕመንቶች ዲፕሪሺየት ያደርጋሉ። ዲፕሪሺየብል because the revenue productivity of asset will decline over the asset useful life በጊዜ ብዛት ፕሮዳክቲቭ ካፓሲቲው ዲክላይን እያደረገ ይሄዳል ማለት ነው። ይሄ this means depreciation ማለት ነው። እሺ በምን ምክንያት ነው ዲፕሪሺየት የሚያደርጉ? በምን ምክንያት ነው? ፊዚካል ዲፕሪሺየሽን ዊር ኤንድ ቲር ስንጠቀመው ናቹራል ፋክተሮች አፌክት ሲያደርጉት ምን ይችላል? ዊር ኤንድ ቲር ማለት መሰባበር ወይንም መጠረማመድ ማለት ነው። ሌላውስ በዚህ ምክንያት ዲፕሪሺየት ያደርጋል። ሌላው ኢኮኖሚክ ወይንም ፋንክሽናሊቲው ኢኮኖሚካል አዋጭ አይሆንም። ምን ከሆነ ኦብሶለሰንስ በጣም ያለፈበት ያፈጀ ከሆነ አዋጭ ስለማይሆን ለካምፓኒው ምን ያደርጋል? ዲፕሪሺየት ያደርጋል ማለት ነው። ኦብሶለሰንስ ማለት ጊዜ ያለፈበት ማለት ነው። ለምሳሌ አሁን ኒው ቴክኖሎጂ ለካምፓኒው ኒው ቴክኖሎጂ አፕላይ ተደርጎ ይሄ ጊዜው ያለፈበት የስንት ዓመተ ምህረት መሳሪያ ባይበላሽም ስንጠቀመው ምንድነው ፕሮዳክቲቭ ካፓሲቲው ሰዓት መፍጀት ነው የሚሆነው ማለት ነው። እሱ ዲፕሪሺየት እንዳደረገ እንቆጥራለን። ኢናዲኩዌሲ ይሆናል። ካምፓኒው ፕሮዳክቲቭ ካፓሲቲው ግሮዝ ፕሮዳክቲቭ ግሮዙን ሳይዙን ቢጨምር ያ የቀደመው መሳሪያ ሊያገለግለን ይችላል ማለት ነው። ሶ ይሄም ዲፕሪሺየት እንዳደረገ እንቆጥረዋለን ማለት ነው። እሺ እነዚህን በምናያቸው ጊዜ ኮስት ማለት ሁሉም ኤክስፔንዲቸር ያንን ፊክስድ አሴት ለመጠቀም እስከቻልን ድረስ የምናወጣው ኤክስፔንዲቸር በባለፈው ቱቶሪያል ላይ ነግሬያችኋለሁ። ለትራንስፖርት ለታክስም ለኢንሹራንስም ለምንም የምንከፍለው ያን ለመጠቀም እስከቻልን ድረስ የምናወጣው ነገር ኮስት እንለዋለን። ዩዝፉል ላይፍ ደግሞ ኤክስፔክትድ ዩዝፉል ላይፍ ነው። ለስንት ዓመት ያገለግላል ብለን ዛሬ አሳምፕሽን የሰጠነው ቀኑ ይሄን ያህል ዓመት ይሄን ያህል ወር የምንለው ዩዝፉል ላይፍ ይባላል። ሳልቫጅ ቫልዩ ማለት ደግሞ መጨረሻ ላይ ተጠቅመን የምናገኘው እላቂ ቫልዩ ነው። ለሌላ እንደ ሮ ማቴሪያል ያገለግላል። ብረታ ብረቶች አይወድቁም። ለምሳሌ ይሄን ወንበር ብናይ ይሄ ወንበር ጭራሹን አይጣልም። ወይ ለማገዶ ይሸጣል ወይ ብረቱ ለሆነ ነገር ይሸጣል ማለት ነው። ያ ሳልቫጅ ቫልዩ መጨረሻ ላይ የሚያወጣው ዋጋ ሳልቫጅ ቫልዩ እንለዋለን ማለት ነው። እሺ ሰርቪስ ላይፍ እና ፊዚካል ላይፉ ይለያያል። ፊዚካል ላይፉ በጣም ኤክስፓየር ሆኖ ዩዝፉል ላይፉን ተጠቅመን ሰርቪስ ግን ሊሰጥ ይችላል። ያን ያክል ባይሆንም ሰርቪስ ሊሰጥ ይችላል። ይሄ ይለያያል ማለት ነው። በሁለት ምክንያት ካምፓኒዎች እኒህን አሴቶችን ይጥሏቸዋል። ሪታየር ማለት መጣል ነው። ፊዚካል ፋክተሮች እነዚህ ካዡዋሊቲ ሲደርስባቸው ዊር ኤንድ ቲር ሲደርስባቸው ብያችኋለሁ። ከሰበሩ ምንም ማድረግ አይቻልም። ስቶር ሃውስ ተቀምጠው ያን የክራይ የምንም ቦታ ከመያዝ ውጭ መጣል ይቻላል ወይንም መለወጥ ይቻላል።
ኢኮኖሚ ፋክተሮች እነዚህ ኢናዲኩዌት ሲሆኑ፣ ሱፕሬሽን ሲሆኑ፣ ኦብሶለሰንስ አውትዴትድ ሲሆኑ ኢኮኖሚካሊ አዋጭ አይደሉም ማለት ነው። ፕሮዳክቲቪቲያቸው ለስ ስለሆነ ይጥሏቸዋል ማለት ነው። ዲፕሪሺየብል ሜቶዶች 3 አይነት ሜቶዶች አሉ። 4 አይነት ሜቶዶች ስትራይል ላይን ሜቶድ፣ ዩኒቲ ኦፍ አክቲቪቲ ሜቶድ፣ ዲክላይኒንግ ባላንስ ሜቶድ እና ሰም ኦፍ ዘ ይርስ ዲጂት እናያቸው። ስትራይል ላይን ሜቶድ የምንለው ምን ማለት መሰላችሁ? ስትራይል ላይን ሜቶድ የምንለው ያን ፊክስድ አሴት ብንጠቀመውም ባንጠቀመውም በአመት በእኩል ሬት ዲፕሪሼት ያደርጋል ነው የሚላችሁ። በእኩል አማውንት ዲፕሪሼት ያደርጋል ተጠቀምነውም አልተጠቀምነውም። ሰው እስኪ እንየው። ይሄ ካምፓኒ ጃንዋሪ 1 ላይ በወሩ መጀመሪያ በ2017 የ13000 ትረክ ገዛ። ሳልቫጅ ቫልዩ መጨረሻ ላይ 5 ዓመት ካገለገለ በኋላ 1000 ሳልቫጅ ቫልዩ ይተርፋል ተብሎ ተገምቷል። ዩዝፉል ላይፉ በማይል 100,000 ነው። 100,000 ማይል ይነዳል ተብሏል። እስኪ እንየው በአመት ምን ያህል ዲፕሪሼት ያደርጋል፣ አኩሙሌት ዲፕሪሼሽኑ ስንት ነው የሚለው እንየው። በስትራይት ላይን እንየው፣ በዩኒቲ ኦፍ አክቲቪቲ፣ በዲክላይን ባላንስ በሁሎችም እንስራቸው። ስትራይት ላይን ሜቶድ ምንለው ነግሬያችኋለሁ። በአመት በኩል ሬንጅ ዲፕሪሼት ያደርጋል ማለት ነው። ኤክስፔንሲቭ ሰም አማውንት ፎር ኤች ይር ሴም ነው እንጂ ተመሳሳይ አማውንት ነው ኤክስፔንሱ። ዲፕሪሼብል ኮስት ማይነስ እኩል ነው ኮስት ለስ ሳልቫጅ ቫልዩ። ኮስቱ የተገዛበት አለ 13000 አለ። መጨረሻ ላይ የምትቀረን ለከረንት አሴት ሳልቫጅ እንትን ቁራሊው የምንለው ማለት ነው። መጨረሻ ላይ የምትቀረን ስንቀንሰው ዲፕሪሼብል የተበላሸው ወይንም ዩዝ እንትኑ ቫልዩን ያጣውን እናገኛለን ማለት ነው። 13000 ሲቀነስ 1000 12000። እንግዲህ 12000 በዚህ 5 ዓመት ዲፕሪሼት ያደርጋል። መጨረሻ ላይ የ1000 ዋጋ ነው የምናገኝ። ለ5 ዓመት 12000 ዲፕሪሼት ካደረገ ለአንድ ዓመት ስንት ይሆናል የሚለውን ሪክሮስ አድርጉት። ወይንም ለ5 ታካፍሉት በአመት 2400 ዲፕሪሼት ያደርጋል። አኑዋል ዲፕሪሼሽኑ እንግዲህ 2400 ነው። ይሄን እናገኛለን። ኮስት ማይነስ ሳልቫጅ ቫልዩ ኦቨር ሰርቪስ ላይፉ ምን እናገኛለን? አኑዋል ዲፕሪሼሽን እናገኛለን ማለት ነው። እሺ ምን አድርጉላችኋል? በ2017 አለ ጃንዋሪ 1፣ ጃንዋሪ 2 በ2018፣ ጃንዋሪ 3 በ2019፣ ጃንዋሪ 4 በ2020፣ ጃንዋሪ 1 በ2021 5 ዓመት ነው እንግዲህ ሙሉ 5 ዓመት ነው የሚቀመጠው። አቀማመጡ ዲፕሪሼብል ኮስቱ 12000 ሁሉም ተመሳሳይ ነው። ሬቱ 100% ሲካፈል ለ5 ዓመት ስለሆነ 20% ነው በአመት እንትን ዲፕሪሼት የሚያደርገው ማለት ነው። ለ5 ዓመት ቢሆን 100% ነበረ። አኑዋል ዲፕሪሼሽን ማለት እንግዲህ የዲፕሪሼሽኖች ጥርቅም ነው። በዚህን ዓመት በ2017 አኑዋል ዲፕሪሼሽኑ 2400 ነው። ምክንያቱም ከ2017 ስለጀመር 0 ሲደመር 2400 ነው የምናደርገው። አኮሙሌት ዲፕሪሼሽኑ 2400 ነው። ቡክ ቫልዩ ፌር ቫልዩ ማለት ዘ ማርኬት ቫልዩ ነው። ሪል ማርኬት ላይ ዛሬ ወጥቶ ምን ያወጣል የምንለው ነው። እኛ ግን ቡክ ቫልዩ የምናሰላ ግን በስንት ገዝተነዋል፣ ከገዛነው ላይ ስንቱን ተጠቅመነዋል፣ ስንቱን ዲፕሪሼት አድርገነዋል። ሶ የገዛነውን ኮስቱን ነው እንጂ የምናሰላ ዛሬ ስንት ያወጣል የሚለውን አይደለም። ለምሳሌ ቡክ ቫልዩ ዛሬ ይሄ 10600 ሆነ። ከ13200 ስንቀንሰው 10600 ያልነው ቡክ ቫልዩ ወስደን ስንሸጠው 12000 ሊሆን ይችላል ወይንም 8000 ሊሆን ይችላል። ፌር ቫልዩ ትክክለኛ ዋጋውን የሚያሳየን ፌር ቫልዩ ነው። ቡክ ቫልዩ ግን ኮስቱን ነው። ኮስት ማይነስ አኮሙሌትድ ዲፕሪሺየሽን ማለት ነው። በ2018ም እንደዛው ዲፕሪሺየብል ኮስቱ 12000 ነው። 12000 ሲባዛ በ20% 2400 ይሰጣችኋል። በቃ ተመሳሳይ ነው። እስከዚህ ድረስ ተመሳሳይ ታስቀምጣላችሁ አቀማመጡን። አኮሙሌትድ ዲፕሪሺየሽኑ 2400 አይደለ? በ2017 ይሄን ትደምሩታላችሁ። ይሄን ስትደምሩት ይሄን ታገኛላችሁ 4800። ከዚያ ቡክ ቫልዩ በ2018 ስንት እናገኛለን? ከ13000 4800 ቀንሱ 8200 አለን ቡክ ቫልዩ። አሁንም በ2019 2400 አለ። ምኑ አኑዋል ዲፕሪሺየሽኑ 2400 ሲደመር 4800 ስንት እናገኛለን? 7200። በ2019 7200 ምን አለ? አኮሙሌትድ ዲፕሪሺየሽኑ። አኮሙሌትድ ዲፕሪሺየሽኑ ላይ ደግሞ እንትና ስንቀንስ ኮስቱ ከ13700 ስንቀንስ 5008 እናገኛለን። 5008 እናገኛለን። አሁንም እንደዚሁ በ2020 እንደዚሁ 2400 ሲደግመ 7200 አኮሙሌትድ ዲፕሪሺየሽኑ 9600 አገኘን። ከ13900 ስንቀንስ 3400 አገኘን ቡክ ቫልዩ ማለት ነው። ሄርን
መጨረሻ ዓመት ላይ አዘንዶ 50 ይር 2400 ነው። አሁንም አኑዋል ዲፕሪሺየሽኑ 2400 በ2020 ላይ የነበረው አኩሙሌትድ ዲፕሪሺየሽን ስንደምረው 12000 ይመጣል። ከ13012 ስንቀንስ መጨረሻ ላይ የተገመተችው እናገኛለን ማለት ነው 1000። ዲፕሪሺየሽን ኤክስፔንስ በጆርናል ኢንትሪ ስንሰራ ዲፕሪሺየት ኤክስፔንስ ዴቢትር ነው። እዚህ ነው የምናስቀምጠው 2400 ሽንተዋትና አኩሙሌትድ ዲፕሪሺየሽን 2400 ነው። ዲፕሪሺየሽን ኤክስፔንስ የምንለው ኢንካም ስቴትመንት ላይ የምናስቀምጠው፣ አኩሙሌትድ ዲፕሪሺየሽን የምንለው ምን ላይ የምናስቀምጠው ባላንስ ሺት አካውንት ላይ የምናስቀምጠው። አኩሙሌትድ ዲፕሪሺየሽን ነው እንጂ የምንለው በዚህ ሰዓት ትረካችን በዚህ እንቀነሳ አንልም። ትረካችን በዚህ እንቀነሰ ምንል ምን ስንለው ነው? ስንጥለው ነው ወይንም ስንለውጠው ነው ወይንም ስንሸጠው ነው እናያለን። አሁን አኩሙሌትድ ዲፕሪሺየሽንን ባላንስ ሺት እናስቀምጣለን። ዲፕሪሺየሽን ኤክስፔንሳችንን ኢንካም ስቴትመንት ላይ እናስቀምጣለን ማለት ነው። እሺ እንዲህ አድርገን እናስቀምጣለን። የ2021ን ጆርናል ኢንትሪ ስሩ ብንባልስ 2021 ላይ ስንት አለ? ጆርናል ኢንትሪ 12000 ነው። የዚህ ዴቢትድ ዲፕሪሺየሽን ኤክስፔንሱ 12000 እናደርግና አኩሙሌትድ ዲፕሪሺየሽኑ 12000 አድርገን እናስቀምጣለን። ክሬዲት ማለት ነው። እንደዛ አድርገን እናስቀምጣለን። ሁሉንም እንደዛው የ2019 የተባለውን 7200 አድርጋችሁ በዚህ ቦታ መተካት ነው። የ2018ም 4500 በዚህ ቦታ መተካት ነው። እሺ ፓርሺያል ሜትድ ማለትስ እንግዲህ ለ5 ዓመት ነው ያንተን መኪና የሚያገለግልናል። ግን በመጀመሪያው ወር ባንገዘውስ አፕሪል 1 ላይ ብንገዘው ጃንዋሪ ፌብሩዋሪ ማርችን አልፈን 3 ወር አልፈን አፕሪል 1 ላይ ብንገዘው የአንድ ዓመት ሙሉ አናሰላም። የቀረውን ከአፕሪል 1 እስከ ዲሴምበር 31 ያለውን ኮስቱን ወይም ዲፕሪሺየብል ኮስቱን ካልኩሌት አድርገን የ9 ወር ነው የምናሰላ። ከዚያ 3 ወር ትቀረናለች። የ5 ዓመት ካልኩሌት ለማድረግ የ3 ወር ትቀረናለች። በሚቀጥለው ዓመት በ2021 ነበር እዚህ የጨረስነው። እዚህ በ2021 ነበር። አሁን ግን ያችን 3 ወር ደግሞ ለማጣጣት በ2022 እንዘላለን ማለት ነው። እንግዲህ እዚህ ላይ ችግር የሚያመጣብን መጀመሪያ ላይ ያለውና መጨረሻ ላይ ያለው ነው እንጂ ሌላው ተመሳሳይ ነው። ምን እናደርጋለን? ዲፕሪሺየብል ኮስቱ 12000 ነው በ2017 ተመሳሳይ ነው ለሁሉም። ሬቱስ 20% ነው። አኑዋል ዲፕሪሺየሽኑ 2400 ነበር አይደለ? 2400 ለ12 ወር 2400 ከሆነ ለ9 ወር ስንት ነው የሚሆነው? 10 ወይንም 9 12ኛ ሲባዛ በ2400 ስታደርጉት ከረንት ይር ኤክስፔንሱ 1800 ይመጣል። ሶ 1800 ምን አድርጓል? ዲፕሪሺየት አድርጓል በ9 ወር ውስጥ ማለት ነው። በ12 ወር ቢሆን ግን ከጃንዋሪ 1 ቢጀምር እንደው የተገዛው 2400 ነበር 1800 ነው። አኩሙሌትድ ዲፕሪሺየሽኑም 1800 የመጀመሪያ ስለሆነ 1800 ነው። ከማንም አንደምር 0 ፕላስ ነው የምናደርገው። ከዚያ ቡክ ቫልዩ ስንት እናገኛለን? ከ13000 1800 ስንቀንሱ ምን እናገኛለን? 11200 እናገኛለን ማለት ነው። እሺ ከዚያ በ2018 ሄደ። ሬቱ 20% ተመሳሳይ ነው። አኑዋል ዲፕሪሺየሽኑም 2400 ነው። እዚህ ላይ ችግር የለውም። ሙሉ አንድ ዓመት ስለሆነ የ2018 የምናስቀምጥ አኑዋል ዲፕሪሺየሽኑም 2400 ነው። ከ1800 ጋር ስትደምሩት አኩሙሌትድ ዲፕሪሺየሽኑ 4200 መጣ። ከዚያ ቡክ ቫልዩ ደግሞ ከ13400 ስትቀንሱ 8800 ይመጣላችኋል። 8800 እያለ ሄደና በ2021 ሄደ 12000 ነው። አሁንም ዲፕሪሺየብል ኮስቱ ሬቱ 20% ነው። ዲፕሪሺየሽን ኤክስፔንሱ 2400 ነው። 2400 ሲደመር እያለ 9 ይሻል አይደል? ይሄ አኩሙሌትድ ዲፕሪሺየሽኑ የዚህ የ2020ን አኩሙሌትድ ዲፕሪሺየሽን ከ2021 አኑዋል ዲፕሪሺየሽን ጋር ስትደምሩት 11400 መጣላችሁ። ይሄ 4 ወር ከ9 ወር ነው። መጨረሻ ላይ ደግሞ 5 ወር ለመሙላት በ2022 ጃንዋሪ ፌብሩዋሪ እና ማርችን የ3 ወር እናስቀምጣለን። ይሄ ተመሳሳይ ነው። ይሄም ተመሳሳይ ነው። 2400 ነበር አኑዋል ዲፕሪሺየሽኑ። ግን በ12 ወር 2400 ከሆነ በ3 ወር ስንት ይሆናል ብላችሁ ካልኩሌት አድርጉ። ወይንም 3 12ኛ ሲባዛ በ2400 ስታደርጉ 600 ይመጣላችኋል ማለት ያቺ 3 ወሯ 600 ሲደመር 1800 ስንት ነው? ትክክለኛ ዋጋውን አገኛችሁ ማለት ነው። ይሄ የዚህ 9 ወር እና የዚህ የ3 ወሩ የአንድን ዓመት ሰጣችሁ። 600 ሲደመር 11400 የአኩሙሌትድ ዲፕሪሺየሽኑ 12000 ይመጣላችሁ። ከዚያ ከ13000 ስትቀንሱ ስንት ይመጣላችኋል? 1000 ሳልቫጅ ቫልዩዋን አሁን ቁጭ አደረግናት ማለት ነው።
ጆርናል ኢንትሪ ስንሰራ የ2017 ነው። የ2017 ስንሰራ 1800 ነበር አይደለ? ይሄው የምታዩት እዚህ 1800 እንዴት አድርገን እናስቀምጣለን? ዲፕሪሺየሽን ኤክስፔንሱ 1800 ዴቢትድ አኩሙሌት ዲፕሪሺየሽናችን 1800 ክሬዲትድ አድርገን እናስቀምጣለን። የ2021 ብንሰራስ እዚህ ነው 11400 አኩሙሌት 11400 ዴቢትድ እናደርጋለን። 11400 እዚህም ክሬዲት እናደርጋለን በአኩሙሌት ዲፕሪሺየሽን ማለት ነው። የ2019 የተባለው ሲች ማለት ነው 6600 አድርጋችሁ ታስቀምጣላችሁ ማለት ነው። በዚህ ቦታ መተካት ነው። እሺ ዩኒቲ ኦፍ አክቲቪቲ ሜትድ የሚለውን ልንገራችሁ ከነ ዲፊኒሽኑ። ዩኒቲ ኦፍ አክቲቪቲ ሜትድ ማለት ያ መኪና በጣም ስንነደው ወይንም ስንሰራበት ዲፕሪሺየት የሚያደርገው በጣም ብዙ ነው። ደግሞ ስናስቀምጠው ካልሰራንበት ዲፕሪሺየብል ኮስቱ ይቀንሳል ነው ያለው። ስትራይት ላይን ግን ሁሉም ተመሳሳይ ነው። ተቀመጠም አልተቀመጠም ተመሳሳይ ነው ያለ። ገብቷችኋል? ይሄ ነገር ግን ለቤት አይሰራም። ለቤቱ ነገሮች አይሰራም። ለምሳሌ ቤት አሁን ስታስቀምጡት ነው እንጂ የሚበላሽ ስንጠቀምበት ሲነድበት ምን ሲልበት አይበላሽም። ግን ከተቀመጠ ሰው ካልገባበት ዝም ብሎ ስለተቀመጠ በጣም ሌላ ነገር ምስጥ ምናምን ነው የሚለው። ለቤት አይሰራም። ግን ለሌሎች መሳሪያዎች ሊሰራ ይችላል። እና እንዴት አድርገን እናገኛለን ካላችሁ ፎርሙላውን ኮስት ማይነስ ሪሲጁዋል ቫልዩ አለ የመጨረሻ ነው። ሪሲጁዋል ቫልዩ ማለት ሳልቫጅ ቫልዩ ቀሪ ቫልዩ ነው። ምን እናገኛለን? ቡክ ቫልዩ እናገኛለን። ኮስት ማይነስ ሪሲጁዋል ቫልዩ ስንቀንስ ዲፕሪሺየብል ኮስቱ እናገኛለን። አሁን 13000 ነበር እዚህ 13000 ሲቀነስ 1000 13000 ሲቀነስ 1000 12000 እናገኛለን። ቶታል ኤስቲሜትድ አክቲቪቲው ስንት ነው? 100,000 ነው። በዚህ በአክቲቪቲ ነው በማይል 100,000 ማይል ይነዳል። እስከ በዚህ 5 ዓመት 100,000 ማይል ይነዳል ነው ያለ። 12,000 ለ100,000 ስታካፍሉት 0.12 ይመጣል። 0.12 ብር በአንድ አክቲቪቲ 0.12 ሳንቲም ምን ይላል ማለት ነው? ዲፕሪሺየት ያደርጋል ማለት ነው። 100 ማይል ይነዳል ያ መኪና። አንድ ማይል ስንነደው ስንት ዲፕሪሺየት ያደርጋል? 0.12 ገብቷችኋል? 0.12 ማለት ነው ይርሊ። ከዚያ የዛን አመት አክቲቪቲ ስትናባዘው አኑዋል ዲፕሪሺየሽን አገኘን ማለት ነው። በስንት ምን ያህል ማይል ነርተነዋል ዘንድሮ ካል 15000 ማይል ዘንድሮ ነርተነው ቢሆን እዚህ ላሳያችሁና 15000 ማይል ነርተነው ቢሆን ያቺ 0.12 ፐር ዩኒት አለች አይደለ? ያቺን 0.12 በ15 ሲታባዟት በዚህን አመት ይህን ያህል ኮስት ዲፕሪሺየት አድርጓል የሚለው እናገኛለን ማለት ነው። ዲፕሪሺየብል ኮስቱ 12000 ነው። ሲካፈል ለቶታል ዩኒት ኦፍ አክቲቪቲ 100,000 ነው። 0.12 ታገኘን። ዲፕሪሺየብል ኮስት ፐር ዩኒት ነው። በአንድ ዩኒት 12 አንድ ማይል ስንነደው 12 ሳንቲም ዲፕሪሺየት ያደርጋል። ያ 12 ሳንቲም 15000 ብንነደውስ በዚህ ዓመት ከተባላችሁ ስንት እናገኛለን? 1800 አኑዋል ዲፕሪሺየሽን ኤክስፔንስ እናገኛለን ማለት ነው። በዚህ ዓመት 15000 ነርቷል ማለት ነው። እንደዚህ ነው በቃ በዩኒት ኦፍ አክቲቪቲ ነው የሚሰራው እንትና ዩኒት ኦፍ አክቲቪቲ እንትን ዲክላይኒንግ ግን በቡክ ቫልዩ ነው እያስቀመጠ የሚሄድ ቡክ ቫልዩ እናየዋለን። እዚህ አለላችሁ ይሮ አለ ከ2017 እስከ 2021 እዚህ ተቀምጧል። ማይል ድሪቭን በ2017 15000 ማይል ነርተነዋል። በ2018 30 ማይል፣ በ2019 20 ማይል፣ በ2020 25 ማይል 10 ማይል እያለ አጠቃላይ 100 ማይል ይሆናል የተነደው። ኮስት ፐር ዩኒቱ 12 ነው፣ ተመሳሳይ ነው። ይሄን ታስቀምጣላችሁ። ይሄን ስታስቀምጡት 15000 ሲባዛ በ0.12 ታደርጉት 1800 አኑዋል ዲፕሪሺየሽን ነው። አኑዋል ዲፕሪሺየሽኑ 1800 ተቆለ ከዚህ ቀደም ዲፕሪሺየት ያደረገ ስለሌለ አኩሙሌትድ ዲፕሪሺየሽኑም 1008 ይሆናል። ቡክ ቫልዩ ከ13800 ስትቀንሱ 11200 ይመጣል። በ2018 እንደዛው 30000 ማይል ተነርቷል። 30000 በ0.12 ስታባዙት 3600 አኑዋል ዲፕሪሺየሽን አድርጓል ማለት ነው። ብዙ ነርተነዋል በዚህ ዓመት። ከዚያ ይችን ደምሯት፣ ይችን ስትደምሯት ይችን ታገኛላችሁ 5400 አኩሙሌትድ ዲፕሪሺየሽን ነው በዚህ 2 ዓመት 5400 ዲፕሪሺየት አደረገ። ከዛ ከ13000 ስትቀንሱት 7600 ይሰጣችኋል። እንዲህ እያለ ሄደ። በ2021 10000 ማይል ነዳ ነው። በ2021 በ12 ስታባዙት ስንት ይመጣላችኋል? 1200 ሲደመር እዚህ 10800 ላይ የ2000 አኩሙሌትድ ዲፕሪሺየት ስትደምሩት ስንት ይመጣላችኋል? 12000
አኮሙሌትድ ዲፕሪሺየሽን ይመጣል። ከ12000 ከ13000 ይችን ስትቀንሷት እንትን የመጨረሻ ሳልቫጅ ቫልዩ ወይንም ሬሲጁዋል ቫልዩ ቀሪ ቫልዩዋን 1000 እናገኛለን ማለት ነው። ዲፕሪሺየሽን ጆርናል ኢንትሪ ስንሰራ 1800 ነው። እዚህ ዲፕሪሺየሽን ኤክስፔንስ ዴቢትድ ባይ 1800 እናደርግና አኮሙሌትድ ዲፕሪሺየሽን ክሬዲት ባይ 1800 አድርገን እናስቀምጣለን። የ2019 ለምሳሌ ቢሰራ 7800 ነው። 7800 ዴቢትድ ባይ ዲፕሪሺየሽን ኤክስፔንስ ኤንድ 7800 ክሬዲት ባይ አኮሙሌትድ ዲፕሪሺየሽን አድርጌ ያስቀምጣል። ሁሉንም በዚህ መልኩ መተካት ብቻ ነው። እሺ ዲክላይኒንግ ባላንስ ሜትድ ሰዓት እንዳይረዝምብን። እሺ ይበቃኛል። ዲክላይኒንግ ባላንስ ሜትድ ዲፊኒሽኑን ልንገራችሁና እደግምላችኋለሁ በሚቀጥለው በፓርትቱ። ይሄ ማለት መጀመሪያ በጣም አሴቱ ገና አዲስ ስለሆነ ብዙ እንነደዋለን፣ ብዙ ያገለግላል። በዚያን ጊዜ ብዙ ዲፕሬሽን ያደርጋል። ግን ቀኑ እያለፈ ሲሄድ ዩዚፉል ላይፍን እየተጠቀምነው ሲሄድ ያ አሴት የሚያገለግለውም እየቀነሰ ይሄዳል። አገልግሎቱ እየቀነሰ ስለሚሄድ ዲፕሪሺየሽኑም እየቀነሰ ይሄዳል ማለት ነው። ሶ ዲፕሪሺየሽኑ በቡክ ቫልዩ ነው የምንሰራው። ሬቱ አለ። ሬቱ ሲባዛ በቡክ ቫልዩ በዚህን ዓመት ቡክ ቫልዩ ለምሳሌ 13000 ነው። ቡክ ቫልዩ የመጀመሪያው ቡክ ቫልዩ 13000 ነው። ምክንያቱም ዲፕሪሺየት ያደረገ ነገር የለውም። 13000 ሲባዛ በሬቱ ስናደርገው ይሄን ያክል እናገኛለን። ያ በዚህ የመጀመሪያው ዓመት አዘ ኢንድ ቡክ ቫልዩ የሆነው በሚቀጥለው ዓመት ቢግኒንግ ቫልዩ ይሆናል ማለት ነው። ገብቷችኋል? እንዲህ እያደረገ ነው የሚሄድ። እሺ ይሄንን በሚቀጥለው ልስራላችሁ። አመሰግናለሁ ስላዳመጣችሁኝ። አሪፍ አድርጌ እንዳስረዳችሁ አልጠራጠርም። ሰብስክራይብ ማድረግ እንዳትረሱ አደራ። እኔ እንደማበረታታት ሰብስክራይብ አድርጉኝ፣ ሼር አድርጉት። እኔ በተቻለኝ አቅም ሁሉንም ልሰራላችሁ ፕላን አውጥቻለሁ በዚህ ዓመት። እናንተም ተከታተሉ። መረዳት ከፈለጋችሁ ከዚያው ተረዱ ማለት ነው። ቴንኪው።